በአቃቂ ቃሊቲ ክፍለ ከተማ እጅግ የተጎሳቆሉ ቤቶችን በማፍረስ በአዲስ በመገንባት ቅድሚያ ለሚገባቸው የህብረተሰብ ክፍሎች ቤቶችን በማስተላለፍ መርሃ ግብሩ ላይ ከንቲባ አዳነች አቤቤን ጨምሮ የከተማ አስተዳደሩና የክፍለ ከተማው ከፍተኛ አመራሮች እንዲሁም ጥሪ የተደረገላቸው እንግዶች ተገኝተዋል። ለኑሮ ምቹ ያልነበሩና ገጽታቸው የተጎሳቆሉ ቤቶችን በአዲስ በመገንባት ደረጃቸውን የጠበቁና ምቹ የመኖሪያ ቤቶች መተላለፋቸውን የአቃቂ ቃሊቲ ክፍለ ከተማ ዋና ስራ አስፈጻሚ አቶ አለማየሁ ሚጀና ተናግረዋል። ባለሀብቶችንና ተቋማትን በማስተባበር በ2018 በጀት ዓመት ባሉት 90 ቀናት ብቻ የአቃቂ ቃሊቲ ክፍለ ከተማ አስተዳደር አጠቃላይ 253 ቤቶችን ገንብቶ አጠናቆ ለህዝብ ወይም ለተጠቃሚ አስተላልፏል። ከነዚህ ውስጥ አንዱ ዛሬ ይሄኛው G+5 ህንጻ ነው። ሌሎች ወረዳ 3 G+4 በግንባታ ሂደት ያለ አለ። ወረዳ 8 ውስጥም G+4 ሌላ በግንባታ ሂደት ያለ አለ። G+2 ደግሞ ወረዳ 4 ላይ ያለ አለ። በሂደት 90 ቤቶች አሉ ማለት ነው። ከዚህ ውጪ እነዚህ እንግዲህ እጅግ የተጎሳቆሉ አካባቢዎችን ለክፍለ ከተማችንም የገጽታ ግንባታ የሚቀይሩ መሆናቸውን ለማንሳት ነው። በክፍለ ከተማው በክረምት በጎ ፈቃድ አገልግሎት በ3 ወራት ውስጥ 253 የተጎሳቆሉ ቤቶች በአዲስ መሰራታቸውን የገለጹት ዋና ስራ አስፈጻሚው ዜጎችን ከመታደግ ባሻገር የክፍለ ከተማውን ገጽታ በእጅጉ ያሻሻሉ መሆናቸውን ጠቅሰዋል። በዛሬው ዕለት የሚመረቀው የአዲስ አበባ ከተማ አስተዳደር ቤቶች ልማት ቢሮና የከተማ አስተዳደሩ ቤቶች ኮርፖሬሽን ባለሀብቱን በማስተባበር ያስገነቡት ይህ ባለ G+5 ፎቅ ህንጻ ነው። አጠቃላይ ህንጻው 600 ካሬ ሜትር ላይ ያረፈ ነው። 46 እጅግ ያማሩና ደረጃቸውን የጠበቁ መኖሪያ ቤቶችን ያቀፈ ነው። 6 ሱቆችን ያካተተ ነው። በጥቅሉ 52 ቤቶችን ያሉት የተንጣለለ በአይናችን እንደምናየው እጅግ ውብ የሆነ ህንጻ ነው። ቤቶችን የቅድሚያ ለሚገባቸው የሀገር ባለውለታዎች ሀገር ሲያገለግሉ ለማህበራዊ ችግር ለተጋለጡ እንዲሁም ደግሞ ጧሪ ደጋፊ ለሌላቸው ዜጎች ተላልፈዋል ብለዋል። የአዲስ አበባ ቤቶች ልማትና አስተዳደር ቢሮ ኃላፊ ወይዘሮ ቅድስት ወልደጊዮርጊስ በበኩላቸው የቤቶቹ ግንባታና ለነዋሪዎቹ መተላለፍ የሰው ተኮር የልማት ስራዎች ነጸብራቅ መሆናቸውን ገልጸዋል። መንግስታችን በሚያራምደው ሰው ተኮርና ሁሉን አቀፍ ፖሊሲ የዜጎችን ፍትሃዊ ተጠቃሚነት የሚያረጋግጡ ብቻም ሳይሆን ሰው የሚሸቱ ለቤታችንና ለጓዳችን እጅጉን የቀረቡ ተግባራት ከመቼውም ጊዜ በላቀ ሁኔታ እየተከናወኑ ይገኛሉ። በበጎ ፈቃድ ስራዎች በመሳተፍ ቅልባቸውን ላሳዩ አካላትም ቢሮ ኃላፊዋ ምስጋናቸውን አቅርበዋል። የስራ ባህላችንን ቀይረን ለህዝባችን እንድንተርፍ አርአያ ለሆኑና ወደር በሌለው ድጋፍና ክትትል ውጤታማና ስኬታማ ላደረጉን ክብርት ከንቲባችን የልባቸው ሀሳብ ለህዝባቸው መቆረስ ነውና ይህንን የመሰለ መኖሪያ ቤት ተገንብቶ ስለተጠናቀቀ እንዲሁም ደግሞ ለአቅመ ደካማ ደሃ ለሆነ የህብረተሰባችን ክፍል ለማበርከት ስለበቁ እንኳን ደስ አሎት ማለት እወዳለሁ። በመጨረሻም ያቀረብንላችሁን የመልካም ተግባር ጥሪ ተቀብላችሁ በላባችሁ ካፈራችሁት ጥሪት የድርሻችሁን በማበርከት የዜግነት ኃላፊነታችሁን ለተወጣችሁ ደጋግ ተቋራጮቻችንና ማህበራትን በአዲስ አበባ ቤቶች ልማት አስተዳደር ቢሮ ስምና በኮርፖሬሽኑ ስም እንዲሁም በተጠቃሚ ወገኖቻችን ስም ያለኝ ልባዊ ምስጋና ማቅረብ እፈልጋለሁ። በአዲስ አበባ ከተማ በዘንድሮ የክረምት በጎ ፈቃድ አገልግሎት በ3 ወራት ጊዜ ውስጥ ከተገነቡት ከ3000 በላይ ቤቶች ውስጥ 1924 ቤቶችን የቅድሚያ ለሚገባቸው ወገኖች መተላለፋቸው ታውቋል። ዘመናዊና ጤናማ አኗኗር ዘይቤን የሚፈጥሩ የራሳቸው ቅጥር ግቢና የጋራ መገልገያዎች ያሏቸው የህፃናት መጫወቻዎች እንዲሁም የንግድ ሱቆችን ያካተቱ መሆናቸውም ተመላክቷል።